አቶ ዮሐንስ ቧያሌውን ጨምሮ 30 ተከሳሾች መንግስት ያቀረበውን የይቅርታ ሰነድ አንፈርምም ማለታቸው ተመላከተ። በመተከል ዞን ግልገል በለስ ከተማ በተፈጸመ ጥቃት 14 ሰዎች መገደላቸውን አዲስ ማለዳ ያነጋገረቻቸው ምንጭ ተናገሩ። አብን ከሀገራዊ ምክክሩ ሊወጣ እንደሚችል አስጠነቀቀ። ሩሲያ የሰሜን ኮሪያ ሚሳኤሎችን በመጠቀም የዩክሬን ከተሞች ላይ ከባድ ጥቃት በማድረስ ሞትና መሰረተ ልማቶች ላይ ጉዳት ማድረሱ ተገለጸ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። 30 ተከሳሾች መንግስት ያቀረበውን የይቅርታ ሰነድ አንፈርምም ማለታቸው ተመላከተ። መንግስት ያቀረበውን የይቅርታ ሰነድ አንፈርምም ያሉ ተከሳሾች እነማን እንደሆኑ የሚያመላክት የስም ዝርዝር አዲስ ማለዳ የደረሳት ሲሆን በዚህ ዝርዝር ውስጥም በዋናነት የቀድሞ የአማራ ክልል ምክር ቤት አባል ዮሐንስ ቧያሌው፣ ወንደሰን አሰፋ፣ ሲሳይ አውግቸው፣ መምህር መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጎበዜ ሲሳይ፣ ገነት አስማማው፣ አባይ ዘውዱ ይገኙበታል። ለአዲስ ማለዳ የደረሳት ደብዳቤ እንደሚያመላክተው የኢትዮጵያ ሰብአዊ መብቶች ኮሚሽን ከመንግስት ጋር በጀመረ ውይይት በመጨረሻ ፈርሙ የተባሉት ተከታዮቹን ጉዳዮች ያካትታል። በአማራ ክልል ለተፈጠረው ቀውስ ኃላፊነት ውሰዱ፣ በአማራ ክልል በተፈጠረው ቀውስ ለሞቱ ሰዎች፣ ለቆሰሉ ሰዎች፣ ለወደመው በቢሊዮን የሚገመት ንብረት ፈጽመናል ብላችሁ መኑ፣ ሀገሪቱ በአማራ ትውፊቶችና እሳቤ ካልተመራች ማለታችሁ ወንጀል ነው በሉ፣ ያለአግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑን እንዲያምኑ በቅድመ ሁኔታ እንደቀረበላቸው አዲስ ማለዳ የተመለከተችው ሰነድ ያመላክታል። ይህንን ተከትሎ ተከሳሾቹ በሰጡት ምላሽ እኛ ወንጀለኛ ነን ብለን አንፈርምም፣ በህግም በሞራልም በታሪክም ተቀባይነት የለውም ብለን አንፈርምም ብለዋል። አክለውም የአማራ ህዝብ ጥያቄዎች ህጋዊ ናቸው ብለው እንደሚያምኑ በመግለጽ የ60 ሚሊዮን ህዝብ መልካም እሴት ወንጀል ነው ብለን አውቀን አንሰጥም፣ ወንጀልም አይደለም፣ በህገ መንግስትና በዓለም አቀፍ ህጎች ነጻ ሆኖ የመኖር መብታችንን ፈቅደን አንተውም፣ በህግ የተከለከለውን ራስን መከላከልና ራሳችንን ወንጀለኛም አናደርግም ሲሉ ምላሽ መስጠታቸውን መመልከት ተችሏል። በመተከል ዞን ግልገል በለስ ከተማ በተፈጸመ ጥቃት 14 ሰዎች መገደላቸውን አዲስ ማለዳ ያነጋገረቻቸው ምንጭ ተናገሩ። ስማቸውን እንዲጠቀስ ያልፈቀዱት ምንጭ እንዳሉት ከሆነም በግልገል በለስ ከተማ ትናንት ነሐሴ 5 ቀን 2018 ዓ.ም መናኸሪያ ውስጥ በተፈጸመው ጥቃት ምክንያት 14 የሚሆኑ ሰላማዊ ሰዎች አልፈዋል። ተጨማሪ 3 ሰዎች ደግሞ ከፍተኛ ጉዳት እንደደረሰባቸው ገልጸውልናል። ከተጎጂዎቹ መካከልም ሁለቱ እጃቸው ላይ ከፍተኛ ጉዳት እንደደረሰባቸው፣ ሌላኛው ተጎጂ እግራቸው አሰቃቂ ጉዳት እንደደረሰበት ነዋሪዋ ነግረውናል። መናኸሪያ ውስጥ የተፈጠረው ክስተት ሲናገሩም ወደ አሶሳ ሊሄድ የተዘጋጀና ሙሉ ተሳፋሪ ጭኖ በቆመ የህዝብ ማመላለሻ ተሽከርካሪ ላይ ታጣቂው የጉምዝ ሲሉ የጠሩት ኃይል ጥቃቱን በመሰንዘሩ ምክንያት አውቶቡሱ ውስጥ ያሉ 14 ሰዎች ህይወታቸውን ሲያጡ 3ቱ ደግሞ ከፍተኛ ጉዳት ደርሶባቸዋል። ከዚህ በተጨማሪም የአካባቢው ነዋሪዎች በታጠቀው ኃይል ምክንያት ስጋት ውስጥ እንደሚገኙ የተገለጸ ሲሆን ይህ ኃይል ነገ ወይም ዛሬ ወደ ከተማዋ እንገባለን በማለት የማስፈራራት ስራዎችን እየሰራ ነው ሲሉም ነዋሪዋ አስረድተዋል። አያይዘውም ጥቃቱን የፈጸመው የጉምዝ ታጣቂ ኃይል ብቻ እንዳልሆነ ነገር ግን የፋኖ ኃይልም አብሮት እንዳለ ነው የሚነገረው ሲሉ የሰሙትን ነገር ግን ራሳቸው ያላረጋግጡትን መረጃ አካፍለዋል። ከጉዳዩ ጋር ተያይዞ የቤኒሻንጉል ጉምዝ ክልል ኮሚኒኬሽን ኃላፊ መለሰ በየነ በአካባቢው ስለተፈጠረው ጥቃት እንዲያስረዱ የጠየቀችው አዲስ ማለዳ አመርቂ ምላሽ አላገኘችም። ከዞኑ የማህበራዊ ትስስር ገጽ መረጃውን ውሰዱ፣ ሌላ አዲስ ነገር የለም በማለት ኃላፊው ምላሽ ከመስጠት ተቆጥበዋል። የዞኑ መስተዳደር ያወጣው መግለጫም እንደሚለው በመተከል ዞን በግልገል በለስ ከተማ ራሳቸውን የጉምዝ ኃይል ብለው የሚጠሩና በጫካ የሚንቀሳቀሱ ቡድኖች ጽንፈኛ ሲል ከጠራው ፋኖ ጋር በመሆን ወደ ከተማ ለመግባትና በዜጎች ላይ ጉዳት ለማድረስ ሙከራ አድርጓል። ነገር ግን ቡድኑ ላይ እርምጃ ተወስዷል። አያይዞም መግለጫው ቡድኑ በንጹሃን ላይ ጉዳት ለማድረስ ያደረገውን ጥረትና ሙከራ ሳይሳካላት የጸጥታ ኃይሉ ባደረገው የተቀናጀ ጥቃት ወደ ቦታው እንዲመለስ ተደርጓል ሲል ያትታል። በከተማው ፍጹም ሰላምና መረጋጋት ለማስቀጠል የጸጥታ ኃይሉ ዝግጅት አጠናቋል። ሆኖም ህብረተሰቡ በተለያዩ የማህበራዊ ሚዲያዎች ከሚሰራጩ ሐሰተኛ መረጃዎች ራሱን በመጠበቅ ለሰላም ዘብ በመሆን ከጸጥታ ኃይሉ ጎን መቆም እንዳለበት የዞኑ መስተዳደር በመግለጫው መግለጹን አዲስ ማለዳ ተመልክታለች። ሆኖም የዞኑ መስተዳደር በጥቃቱ ምክንያት በሰዎች ላይ ስለደረሰው ጉዳት ምንም ያለው ነገር የለም።
አብን ከሀገራዊ ምክክሩ ሊወጣ እንደሚችል አስጠነቀቀ። የአማራ ብሔራዊ ንቅናቄ በኢትዮጵያ ሀገራዊ ምክክር ኮሚሽን የጉባኤ ሂደት ላይ ከፍተኛ ስጋት እንዳለው ገልጾ አፋጣኝ ማስተካከያ ካልተደረገ ከምክክር ሂደቱ ሙሉ በሙሉ ሊወጣ እንደሚችል አስጠነቀቀ። በአዲስ አበባ ጉዳይና አዳዲስ በሚጨመሩ ተሳታፊዎች እንዲሁም በገዢው ፓርቲ ላይ ሰፋ ያለ ትችቱንም ሰንዝሯል። አዲስ ማለዳ ከዚህ ቀደም ከፓርቲው አመራሮች ቅሬታቸውን ለኮሚሽኑ እንዳስገቡና ለዚህም ይፋዊ መግለጫ እንደሚያወጡ ከአመራሮቹ ሰምታለች። የምክክር ኮሚሽኑም በስም ባይጠቅስም ከበርካታ አካላቶች ቅሬታ እንደሚቀበል ከዚህ ቀደም መግለጫ በሰጠበት ወቅት ማስታወቁም ይታወሳል። አብን ለሀገራዊ ምክክር ኮሚሽን በጻፈው አቤቱታ ሂደቱ የገለልተኝነት፣ የአካታችነት፣ የምክንያታዊነትና የህጋዊ ተቀባይነት መሰረታዊ ጥያቄዎች እንደተደቀኑበት ገልጿል። አብን በደብዳቤው ላይ እንዳመላከተው ከሆነ ወደ ሀገራዊ ምክክሩ የገባው የፖለቲካ ችግሮች በውይይት እንዲፈቱ ነጥብ ከማስቆጠር ይልቅ መደማመጥ እንዲሰፍንና ሀገራዊ መግባባት እንዲፈጠር በማሰብ ቢሆንም አሁን ባለው ሂደት ግን የአሰራር ግድፈቶችና የፖለቲካ ተጽዕኖዎች ጎልተው ይታዩበታል ብሏል። ፓርቲው ሂደቱ ግልጽነት ከማጣቱም በላይ ቀደም ብሎ ወደ ተወሰነ የፖለቲካ አቅጣጫ ሰዎችን ለመምራት የተዋቀረ የሚመስል አካሄድ እየታየበት ነው ብሏል። አዳዲስ ተሳታፊዎችን በባዶ ባጅ መመደብ፣ ተሳታፊዎችን ከአንድ ቡድን ወደ ሌላ ማዛወርና የፌዴራል የአዲስ አበባና የክልል የብልጽግና ከፍተኛ አመራሮች በቡድኖች ውስጥ በመግባት ተጽዕኖ ማሳደራቸው ሂደቱን እያበላሸው እንደሆነ ጠቁሟል። ከዚህ በተጨማሪ የብሔር የህዝብ ብዛትና የጎሳ ተወካይነት ተመጣጣኝነትን ያልጠበቀ መሆኑንና በተለይም በፌዴራል ከተሞች ደረጃ ያልተመጣጠነ ውክልና የለም ሲል ገልጿል። በምክክሩ የተመደቡ ባለሙያዎች ማለትም አመቻቾች የገለልተኝነትን መርህን በመጣስ የላቀ ዝግጅት በሌለው መልኩ የአንድ ወገን የፖለቲካ ትረካን ለማስረጽ መሞከራቸውን ገለልተኛ ለመሆናቸውንም ያሳያል ብሏል። ኮሚሽኑ ባለፈው ሰኞ በሰጠው መግለጫም ይሁን ከዚህ ቀደም ገለልተኛ ናቸው ያለ ሲሆን ከዚህ የሚያልፉ ካሉ በስነ ምግባር መመሪያ መሰረት ይቀጣሉ ማለቱ የሚታወስ ነው። በቡድን ውይይት ላይ ተቃዋሚ ሀሳቦች እንዲገደቡና በቁጥር ብልጫ የይስሙላ ስምምነት በሚል ስም አንድ ወገን ፍላጎት እንዲጫን እየተደረገ እንደሆነ ገልጾ ይህም እንዲቀጥል አይፈቅድም ብሏል። አዲስ አበባ የሁሉም ኢትዮጵያውያን የጋራ መኖሪያና የሀገሪቱ የፖለቲካና የሕግ ማዕከል ሆና ሳለ አጀንዳዋን በተደራጀ የቁጥር ብልጫና በህገወጥ መንገድ ለመወሰን የሚደረጉ እንቅስቃሴዎች ሀገራዊ ጥረትን የሚፈጥሩና የታሪካዊ ስህተት አካል ናቸው በማለትም ተቃውሟል። በሂደቱ ላይ አዳዲስ ተሳታፊዎችን መጨመርና ግልጽነት የጎደለው አሰራር በአስቸኳይ እንዲቆም፣ በገለልተኛ አካል የሂደቱ ሙሉ ኦዲት እንዲደረግና አጠራጣሪ የተሳታፊዎች ምደባ እንዲመረመር፣ የባለሙያዎች አሰራርና ገለልተኝነት በድጋሚ እንዲፈተሽ በማለት አፋጣኝ እርምጃ ይሰጠኝ ብለዋል። አብን በደብዳቤው ማጠቃለያ ላይ እንደገለጸውም እነዚህ መሰረታዊ ጥያቄዎችና ስጋቶች ኮሚሽኑ ችላ ብሎ ወደ ቀጣዩ ምዕራፍ የሚሸጋገር ከሆነ ፓርቲው ለሂደቱ የፖለቲካ ህጋዊነት ላለመስጠት ሲል ከሀገራዊ ምክክሩ ሂደት ሙሉ በሙሉ የመውጣት እርምጃ እንደሚወስድና ለሚፈጠረው የታሪክና የፖለቲካ ተጠያቂነት ኮሚሽኑ አስፈላጊውን ዋጋ እንደሚከፍልም አሳስቧል። ሀገራዊ ምክክር ኮሚሽን ተመካካሪዎች የግላችን ሀሳብ ብቻ አልተሰማም በሚል ከምክክሩ መውጣት አስፈላጊ እንዳልሆነ ጠቅሶ ይህም ሀገራዊ መግባባት ግዴታ ከመንደር የመጡ ጉዳዮችን ትቶ ወደ ሰፊው መግባት አስፈላጊ እንደሆነ ማንሳቱም ይታወሳል። በትግራይ የሚታየው ወቅታዊ ፖለቲካ ውጥረት የፕሪቶሪያውን የሰላም ስምምነት አፈጻጸም ሊያደናቅፍ ይችላል ሲል የስምረት ዲሞክራሲያዊ ፓርቲ አስጠናቀቀ። ፓርቲው ለአዲስ ማለዳ በላከላት መግለጫ እንደገለጸው ከሆነ በትግራይ ላይ እየተከሰተ ላለ ፖለቲካና የኢኮኖሚ የማህበራዊና የስነ ልቦና ቀውስ የሰላማዊ መፍትሄ እንዲፈለግም ጥሪ አቅርቧል። ድርጅቱ የትግራይ ህዝብ ጥቅምና የሰላም ሂደቱን በማስቀደም ከሁሉም የለውጥ ኃይሎች ጋር በመተባበር በሰላማዊ መንገድ እንደሚታገል ገልጿል። ስምረት በተጨማሪ ወጣቶችን በኃይል ወደ ጦርነት መሳብና የሰው ህይወት መጥፋት እንዲቆም የጠየቀ ሲሆን በትግራይ በቅርቡ በተከሰቱ የድሮን ጥቃቶችና በተያያዙ ችግሮች እንዲሁም የህይወት መጥፋቶች ላይ ሀዘኑን ገልጿል። ድርጅቱ በመግለጫው ለትግራይ ህዝብ ሰላምና ለውጥ ለማምጣት የሰላማዊ ትግልን ማጠናከር እንደሚገባ ጠቁሞ ህዝቡም ከሚፈጸሙ የሰብአዊ መብት ጥሰቶች ጋር በተያያዘ ማስረጃዎችን እንዲያሰባስብ ጥሪ አቅርቧል። በመጨረሻም የትግራይ ዴሞክራሲያዊ ስምረት የፌዴራል መንግስትና ዓለም አቀፉ ማህበረሰብ በትግራይ ሰላምንና መረጋጋትን ለማስፈን የሚደረገውን ጥረት እንዲደግፉ ጠይቋል።
ኤልኒኖ የሚያሳድረውን ተጽዕኖ ለመቀነስ በጥናት የተለየና ቅድመ መከላከል ስራ መስራት እንደሚያስፈልግ የአየር ንብረት ለውጥ ተመራማሪው ለአዲስ ማለዳ ገለጹ። ኤልኒኖ በዚህ ዓመት በኢትዮጵያ ላይ ተጽዕኖ እንደሚያሳድርና ከ4.6 ሚሊዮን ሰዎች በላይ አደጋ ላይ እንደሚጥል የተባበሩት መንግስታት ያስታወቀ ሲሆን በሀገሪቱም በአማራ፣ አፋርና ትግራይ አካባቢዎች ድርቅ እንደተከሰተ የሚወጡ ሪፖርቶች ያሳያሉ። የመንግስታቱ ድርጅት አንዱ አካል የሆነ የምግብና የግብርና ድርጅት ፋኦ ኢትዮጵያውያኖች ከኤልኒኖ ከሚደርስባቸው አደጋ ለመታደግ 50 ሚሊዮን ዶላር እንደሚያስፈልገው ማስታወቁ ይታወሳል። ይህም በዚሁ ዓመት ተጽዕኖ ይታያል ተብሎ የሚጠበቀው የኤልኒኖ ክስተት ከወዲሁ በርካታ ሚሊዮን የአፍሪካ ዜጎች ላይ ስጋት መደገኑ እየተነገረ ሲሆን ለዚህም ምላሽ የሚሆን የእርዳታ ድርጅቶች ገንዘብ በማፈላለግ ላይ ናቸው። ባለሙያዎች ደግሞ በአጭር ጊዜ የሚደርሱ ሰብሎች መዘራት እንዳለባቸውም አንስተዋል። አዲስ ማለዳም ይህንን በማስመልከት ኤልኒኖ በኢትዮጵያ የሚፈጥረውን ተጽዕኖ ለመቀነስ ምን አይነት ተግባራት መከናወን አለባቸው ስትል የአየር ንብረት ባለሙያዎች አነጋግራለች። በሐዋሳ ዩኒቨርሲቲ በአየር ንብረት ለውጥ ተመራማሪ መምህር የሆኑት ዶክተር በየነ ተክሉን ኤልኒኖ የአየር ንብረት መዛባት ክስተቶች አንዱ ሲሆን በብዛት የዝናብ እጥረት የሚያስከትልና የዝናብ አመጣጥ ሁኔታን የሚያዛባ ነው ብለዋል። በብዙ ሀገራት ላይ ዝናብ ወቅቱን ጠብቆ አይዘንብም የሚሉት ተመራማሪው ቢዘንብም በቂ እንደማይሆን አስረድተዋል። አክለውም በተለይ በታዳጊ ሀገራት ላይ የድርቅ ስጋትን ያስከትላል ብለዋል። በኢትዮጵያ በተመሳሳይ እስከ አሁን አንዳንድ ቦታዎች ላይ በቂ ዝናብ አልዘነበም። ኤልኒኖ የግብርና ሰብሎች ላይ ጉዳት ያመጣል፣ አርሶ አደሮች በወቅቱ እንዳይዘሩ እንዲሁም የምግብ ዋስትና ላይም ችግር ያመጣል ብለዋል። ኤልኒኖ የሚያመጣቸው ተጽዕኖዎች በባህሪያቸው አንድ አይነት ቢሆኑም ነገር ግን መጠኑ አሊያም አስከፊነቱ እንደ ጊዜው የሚለያይ ነው ያሉ ሲሆን አሁን ላይ ይከሰታል ተብሎ የሚጠበቀውና ለየት የሚያደርገው የአየር ንብረት ለውጥ ወይም ሙቀት ከጊዜ ወደ ጊዜ እየጨመረ እየመጣ በመሆኑ ምክንያት የኤልኒኖ ክስተቱን በማባባስ ጉዳቱን አደገኛ ያደርገዋል ሲሉ ገልጸዋል። ኤልኒኖ የሚያስከትለውን ጉዳት ለመቀነስ የሚሰሩ ስራዎች ከቦታ ቦታ ይለያያሉ ይላሉ። አክለውም ከቅድመ ዝግጅት ስራዎች ጀምሮ መስራትና በአጭር ጊዜ የሚደርሱ ሰብሎችን መዘራት አለባቸው ሲሉም አሳስበዋል። ስራዎች እንደየሁኔታው እና እንደየአካባቢው ነባራዊ ሁኔታ ሊለያዩ ይችላሉ። ምክንያቱም የአየር ንብረት ለውጥ ስለሆነ አንዳንድ ቦታ ላይ በድንገት ከባድ ዝናብ ዘንቦ ጎርፍ እንዳያስከትል ኢርሊ ዋርኒንግ የምንለው የቅድመ ዝግጅት ስራዎች በሚዲያ ሊሆን ይችላል፣ በመንግስት ተቋም ሊሆን ይችላል፣ መንግስታዊ ባልሆኑ ተቋሞች ህዝብን ግንዛቤ መፍጠር የማሳወቅ ነው ሁኔታውን። ለአርሶ አደሮች ደግሞ እንግዲህ በተለያዩ ዘርፍ ያሉ ሴክተር መስሪያ ቤቶች ሊሆን ይችላሉ፣ መንግስት ሊሆን ይችላል፣ ሁሉም ባለድርሻ አካላት በመጀመሪያ ደረጃ በአጭር ጊዜ የሚደርሱ ሰብሎችን እንዲዘሩ የማድረግ በአጭር ውሃ የሚፈልጉ ወይንም በትንሽ ውሃ ማደግ የሚችሉና ዘር መስጠት የሚችሉ ዝርያዎችን ማቅረብ፣ ለአርሶ አደሮቹ ምክረ ሀሳብ መስጠት፣ እንደገና ዘርተው ደግሞ ብዙ ጊዜ በድሮ በተለመደ ዘርተው ችግር እንዳይገጥማቸውም ያን ነገር ቶሎ ደገልብጠው ሌላ ነገር እንዲዘሩ የማድረግ ትልቅ ስራ ይጠይቃል ማለት ነው። ምክንያቱም ዘንድሮ ካለፈ የ2 ዓመት ዕዳ ነው የሚሆነው። ዘንድሮ ካልተዘራ ዘንድሮ የሚመረተው ለሚቀጥለው ዓመት ምግብ ስለሆነ ማለት ነው። ስለዚህ ሁሉም ባለድርሻ አካላት እንደ የአካባቢው ነባሪ ሁኔታ ትልቅ ሚና መጫወት አለባቸው ብዬ ነው የማስበው። ኤልኒኖ የሚፈጥረው ችግር ከሚጠበቀው በላይ ገፍቶ ከሄደ ደግሞ ጥናት ማድረግ ያስፈልጋልን ብለዋል። አክሎም የድርቁ ሁኔታ ምን ያህል ነው ሰብሉን የጎዳው የሚለውን በማጥናት ምን አይነት ግብረ መልስ ይሰጥ የሚለው ጉዳይ ደግሞ እንደ አካባቢው ነባራዊ ሁኔታ በጥናት መለየት እንደሚያስፈልግም አስረድተዋል። ተመራማሪው የሚደረገው ጥናት በቀጣይ ምን ይሰራ የሚለው እቅድ ለማቀድም መንገድ ይከፍታል ብለዋል። ለክስተቱ የሚሰጡ ግብረ መልሶች እንደ ሀገር ከታቀደ በኋላ እንደ አካባቢው ሁኔታና ችግሩ መጠን ታሳቢ ባደረገ መልኩ ግብረ መልስ መስጠት ያስፈልጋል። የችግሩ መጠን ከከፋበት አካባቢ በመነሳት ቅደም ተከተል በማስያዝና አቅምን ባገናዘበ መልኩ መስጠት ጠቃሚ ይሆናል ሲሉ ምክረ ሀሳባቸውን አቅርበዋል። ሩሲያ የሰሜን ኮሪያ ሚሳኤሎችን በመጠቀም የዩክሬን ከተሞች ላይ ከባድ ጥቃት በማድረስ ሞትና መሰረተ ልማቶች ላይም ጉዳት ማድረሱ ተገለጸ። ሩሲያ በሰሜን ኮሪያ ሚሳኤሎችን በመጠቀም በዩክሬን ላይ ከባድ ጥቃት የሰነዘረች ሲሆን 7 ሰዎች ሲሞቱ በርካቶችን በማቁሰል በኪቭ የእሳት አደጋ ማስነሳቱን ዩክሬን የገለጸች ሲሆን ሩሲያ ደግሞ የመሳሪያ ማከማቻዎችን ብቻ እንደመታች አስታወቀች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ከሰሜን ኮሪያ ያገኘቻቸውን ባለስቲክ ሚሳኤሎች ዚርኮን ሚሳኤሎችንና
የአየር ላይ ቦምቦችን በመጠቀም በዩክሬን ከተሞች ላይ በሰነዘረችው ጥቃት በኪቭ የእሳት አደጋ መከሰቱንና በሌሎች አካባቢዎች የሰው ሕይወት እንዳለፈ ገልጸዋል። እንደ ፕሬዝዳንት ዘለንስኪ ገለጻ ከሆነ ሩሲያ በተለይም በዛፓሪዚያ ከተማ ላይ የሰሜን ኮሪያ ባሊስቲክ ሚሳኤሎችን ተጠቅማለች። ዘለንስኪ ጥቃቱን በሲቪል መሰረተ ልማቶች ላይ ከፍተኛ ጉዳት ለማድረስ የታሰበ አሰቃቂ ጥቃት በማለትም ገልጸውታል። በዋና ከተማዋ ኪቭ በደረሰ ጥቃት ደግሞ በማዕከላዊ ክፍል የሚገኙ መጋዘኖች፣ የህፃናት ሕክምና ማዕከልና የጨቅላ ህፃናት ሆስፒታል መመታታቸው ተገልጿል። በጥቃቱ ምክንያትም በከተማዋ በርካታ እሳቶች እየተነሱ ሲሆን የህክምና ቡድኖች ወደ ስፍራው በመሰማራት ለማጥፋት ጥረት እያደረጉ ነውም ተብሏል። በዛፓሪዚያ በሚገኝ ዛፓሪ ስቲል በተሰኘ የብረት ማቅለጫ ፋብሪካ ላይ በተሰነዘረው ጥቃት የፋብሪካው ሰራተኞች ወደ መጠለያ በመሄድ ላይ እያሉ በደረሰባቸው ጥቃት 7 ሰዎች ሲሞቱ 20 የሚሆኑ ቆስለዋል። በተጨማሪም በድኒፕሮፔትሮቭስክ እና ዶኔትስክ ክልሎች በደረሱ ጥቃቶች የሰው ህይወት ማለፉን ሮይተርስ ዘግቧል። የሩሲያ መከላከያ ሚኒስቴር በኪቭ እና ዛፓሪዥያ የሚገኙ የጦር መሳሪያዎች ማከማቻዎችና የሎጂስቲክ ማዕከላትን መምታቱን ቢገልጽም የሰሜን ኮሪያ ሚሳኤሎችን ስለመጠቀሙ የተናገረው ነገር የለም። ይህ ጥቃት ዩክሬን ሩሲያ ላይ ለደረሰችው የድሮን ድብደባ አጸፋዊ ምላሽ እንደሆነም ተዘግቧል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።